ሰላም እንዴት አላችሁ ውድ የጭምጭምታ ዩቲዩብ ቤተሰቦች። በዛሬው ዓለም አቀፍ ዘገባና ትንተናችን ኖቤል ሽልማትና የትራምፕ ይገባኛል ተስፋ ውድቅ የሆነበትና የጨለመበትን የኖቤል ሽልማትን ዓለም አቀፍ ትኩረት ስቦ የነበረ ርዕሰ ጉዳይ ነው። ቢቢሲ፣ አልጀዚራ፣ ሲጂቲኤን፣ ኒውዮርክ ታይምስ ከፍተኛ የዘገባ ሽፋን የሰጡት ጉዳይና ዓለም አቀፍን ቀልብ ስቦ የነበረውን ጉዳይ ወደ እናንተ የምናደርስ ይሆናል። ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየት ሲኖራችሁ የኮሜንት ሳጥን ውስጥ አስቀምጡልን። ከመሬት ተነስቼ አልፍሬድ ኖቤል ብል መጀመሪያ ወደ አእምሮአችሁ የሚመጣው ምንድነው? ለብዙዎቻችን መልሱ ዝነኛው የኖቤል ሽልማት ነው። ከዚያ ሁሉ በፊት ግን ይህ ገናና ሽልማት በየዓመቱ በስሙ የሚሰጡለት አልፍሬድ ኖቤል ስራው ምን ነበር? መተዳደሪያውስ? ለማዘር ትሬዛ ድሆችን መመገብና መደገፍ አልነበረም። እንደ ማንዴላና እንደ ማርቲን ሉተር ኪንግ ጁኒየር ነፃነት መታገል አልነበረም። እንደ ሮዛ ፓርክ በልበ ሙሉነት በተጨቆኑ ህዝቦች ስም ሊጋፉት በማይችሉበት ባላንጋራ ፊት እምቢተኝነትን መግለጽም አልነበረም። ዛሬ ለነ ዶክተር አብይ አህመድ፣ ባራክ ኦባማ፣ ለነ ኤል ጆንሰን እና ማይታንና ሌሎችም የተሰጠው የሰላም ሽልማት በስሙ የተሰየሙለት ሰው ዋነኛው መታወቂያው ጅምላ ጨራሽ ፈንጂዎችን መፍጠሩ ነበር። አባቱ ቢሆኑ ዘመናቸውን ሁሉ ከአንድ የጦር መሳሪያ ፋብሪካ ወደ ሌላ እየተዘዋወሩ ሲተዳደሩ ንግዱን ሲያስፋፉ ኑረዋል። አጅሬ ኖቤልም እሳቸውን አጥፊ ፈለግ ተከትሎ እንደነሱ የዘመን አቆጣጠር በ1867 ዳይናማይት ሲፈጥር ፈጠራው ከዚያ ቀደም ታይቶ በማይታወቅ አኳኋን ብዙ ሰዎችን በአንድ ጊዜ እምሽክ አድርጎ መጨረስ በመቻሉ እጅግ ተደነቀ። ስሙ ገነነ፣ ሀብትና ንብረቱም ተስፋፋ። ኖቤል በህዝብ ማፈንጃ መሳሪያ ፈጠራ በነበረው ስኬት ብዛት በሕይወቱ መጨረሻ ገደማ 100 የሚደርሱ ፈንጂዎችና የጦር መሳሪያ ፋብሪካዎች ባለቤት ሆኖ ነበር። ታዲያ እንዴት ሆኖ ጦርነትን የበለጠ አስከፊ ከመቼውም የበለጠ እጥፍ ድርብ የሰው ልጅ ሕይወትን የሚቀጥፍ ለማድረግ የሚተጋ ተግቶም ገንዘብ የሰበሰበ ሰውዬ ዛሬ ስሙ ከሰላም ጋር ይነሳል? ሌጋሲው ከጦር መሳሪያ አምራችነት ወደ የሰላም ሽልማት ሰጪነት እንዴት ሊሸጋገር ቻለ? ነገሩ እንዲህ ነው። አሁንም እንደ አውሮፓውያን አቆጣጠር በ1888 ፈረንሳይ ሀገር ይኖር የነበረው ኖቤል ወንድም ሉድቪግ ይሞታል። የሱን ሞት ተከትሎ በጊዜው ፈረንሳይ ውስጥም ይታተም የነበረ አንድ ታዋቂ ጋዜጣ ታላቅ ስህተት ሰራ። ምን አደረገ? ሉድቪግ ሞት የታወቀው አልፍሬድ ኖቤል ሞት ነው ብሎ ዘገበ። ሞትን በማካፈል የከበረው አልፍሬድ ኖቤል ዛሬ ከዚህ ዓለም በሞት ተለየ የሚል ርዕሰ ዜናውን አተመም። የስህተቱን ዜና ያነበበው ዓለም እውነቱን ሲረዳ ቢዘነጋውም ይህንን ዜና በተለይም እርሱን ያነበበው አልፍሬድ ኖቤል ግን ፍጹም እረፍት ነሳው። እውነት ብሞት የዜና እረፍቴ ርዕስ ይህ ነው የሚሆነው? በቃ እኔ ብቸኛ ሌጋሲ ሞትን ማከፋፈል ነው ሲል ተብሰለሰለም። ተብሰልስሎም አላበቃ። በወንድሙ ሞት ያገኘውን ሌጋሲውን የመቀየር ልዩ አጋጣሚ ሊጠቀምበት ቆርጦ ኑዛዜውን እንዲህ ብሎ ጻፈ። በስሜ ፋውንዴሽን አቋቁማለሁ። ከስራዬ ያገኘሁትን አብዛኛውን ሀብቴ በዚህ ፋውንዴሽን አማካኝነት ለሚሰጥ ሽልማት እንዲውል እፈልጋለሁ። ሽልማቱም የሰው ልጅን ለመርዳትና ኑሯቸውን ለማሻሻል ከፍተኛ አስተዋጽኦ ለሚያደርጉ ሰዎች በየዓመቱ እንዲሰጥ ሌጋሲውን መሪ የጠመዘዘው ኖቤል ያሰበው ሆኖለት በስሙ ለሰላምና ለሌሎች በጎ አስተዋጽኦ ላደረጉ ሰዎች ሞተበት ቀን የሚሰጠው ሽልማት ስሙን አደሰው። የማይሞተውን ስሙን በበጎ ቦታ ላይ ተከለው። በዚህ የሌጋሲ ማስተካከያ ውሳኔው ኖቤል የሚለው ስም ከሞት አከፋፋይ ነጋዴነት ወደ ሰላም ወዳድ የፈጠራ ሰውነት ተቀየረ። የኖቤል ታሪክ እኔስ ድንገት ዛሬ ክልትው ብልና የረፍቴ ዜና ጋዜጣ ላይ ቢወጣ እርሱ ምን ይሆናል የሚለውን ጥያቄ ያስነሳል። ስለ ሌጋሲዎች እያሰባችሁ በጎ ስም ካላተረፋችሁ እንዳታተርፉ እኩይ ስምም ከተሰጣችሁ ልክ እንደ ኖቤል የሌጋሳችሁን መሪ ጠምዝዛችሁ ዛሬውኑ ቀይሩት ያሰኛችኋል።
ከዚህ ጋር ተያይዞ በዘንድሮ የኖቤል ሽልማት አሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ሽልማቱ ይገባኛል ቢሉም ሽልማቱ ለእርሳቸው ሳይሰጥ ቀርቷል። በዚህ ሳምንት 58ኛ ዓመት ልደቷን ያከበረችው ቬንዙዌላዊቷ ፖለቲከኛ ማሪያ ኮሪና ማሾዶ የዘንድሮውን የኖቤል የሰላም ሽልማት አሸናፊ መሆኗ ይፋ ሆኗል። የኢንዱስትሪያል ኢንጂነሪንግ ምሩቅ የሆነችው ማሪያ ኮሪና የተወለደችው በቬንዙዌላ ካራካስ ከተማ ነው። በፖለቲካው የምታደርገው እንቅስቃሴ በቬንዙዌላ ላይኛው መደብ ከሚባል የማህበረሰብ ክፍል ቤተሰብ ተገኘች ከመሆኗም ጋር ተዳምሮ በሀገሪቱ ሶሻሊስት መንግስት ኢላማ ውስጥ መግባቷ ይነገራል። በማህበረሰባዊ ጉዳዮች ላይ ተሳትፎ በሚያደርግ ቤተሰብ ውስጥ ማደጓ አሁን ላይ ለኖቤል የሰላም ሽልማት ለበቃችበት የዲሞክራሲ መብት ተሟጋችነት የላቀ ሚና እንዳለው ብዙዎቹ ይገልጻሉ። በፈረንጆቹ በ1992 በትውልድ ከተማዋ ካራካስ ፋውንዴሽን የተሰኘ ተቋም በመመስረት ለጎዳና ተዳዳሪዎች እገዛ ስታደርግ ቆይታለች። ከ10 ዓመታት በኋላ በአገሪቱ ነፃና ፍትሃዊ ምርጫ ለማካሄድ የሚያስችሉ ስራዎችን ለማከናወን በተቋቋመው ሱሜት የተሰኘ ተቋም መስራቾች አንዷ ናት። ወደ ፖለቲካው ይበልጥ መግባት በፈረንጆቹ 2010 በቬንዙዌላ በተደረገው ምርጫ ከፍተኛ ድምጽ በማግኘት የሀገሪቱ ብሔራዊ ምክር ቤት አባል ለመሆን በቅታለች። በኋላም ቬንዙዌላ የተባለው የተቃዋሚ ፓርቲ መሪ ከመሆን ባለፈ በሀገሪቱ የሚንቀሳቀሱ ተቃዋሚ ፖለቲካ መሪዎችን ወደ አንድ በማምጣት ጥምረት እንዲፈጠር ከፍተኛ አስተዋጽኦ አበርክታለች። ባለፉት ዓመት በቬንዙዌላ በተደረገው ፕሬዝዳንታዊ ምርጫ እንደምትሳተፍ ካሳወቀች በኋላ በምርጫው እንዳትሳተፍ ከመከልከልም ባለፈ ለእስር ተዳርጋም ነበር። ማሾዶ በተለይም በሀገሪቱ አምባገነናዊ የመንግስት ስርዓትን በመታገል ለዲሞክራሲያዊ ሽግግር የላቀ አበርክቶ እንዳላት ይነገራል። በዚህም በቅርቡ በአውሮፓ ህብረት የተበረከተላትን የሰብአዊ መብቶች ከፍተኛ ሽልማት ጨምሮ ልዩ ልዩ ዕውቅናን አግኝታለች። ለቬንዙዌላውያን ዲሞክራሲ መብቶችን መከበርና ፍትሃዊ ሰላምን በሆነ የሽግግር ሀገሪቱን ከአምባገነንነት ወደ ዲሞክራሲያዊ ስርዓት ለማምጣት ስታደርግ የቆየችው ጥረት ሽልማቱ እንዳበቃት የኖቤል ሽልማት ኮሚቴ ገልጿል። ሽልማቱን ተከትሎ የተለያዩ ሀገራትና ዓለም አቀፍ ተቋማት ማሪያ ኮሪና ማሾዶ የደስታ መግለጫ መልእክት እያስተላለፉ ይገኛሉ። የ2025 የኖቤል የሰላም ሽልማት ተሸላሚ ማሾዶ ከሜዳሊያና ዲፕሎማት በተጨማሪ ከ1.15 ሚሊዮን ዶላር በላይ የገንዘብ ሽልማት ይበረከትላታል። መረጃውን ያገኘነው ከኒውዮርክ ታይምስ ነው።